ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የአብይ አህመድ አገዛዝ በፋኖ ኃይሎች ላይ መጠነ ሰፊ ጥቃትን ለመክፈት መዘጋጀቱ ታወቀ። የኢትዮጵያ አየር መንገድ አውሮፕላኖችና የመከላከያ አንቶኖቮች ሰሞኑን ሰራዊት ወደ ባህር ዳር ሲያጓጉዙ መቆየታቸውን ያገኘነው መረጃ ያመለክታል። በባህር ዳር ሲደረግ የነበረውና ስለዚሁ መጠነ ሰፊ ጥቃት ሲመካከር የቆየው የአብይ አህመድ የጸጥታ መዋቅር ስብሰባ በመላው አማራ የፋኖ ኃይሎችን ለመደምሰስና የብልጽግና መዋቅርን መልሶ ለመትከል በመወሰን መጠናቀቁ ተሰምቷል። እስከ ትላንትና ዕለት በየዕለቱ ከ20 በላይ በረራዎች ወደ ባህር ዳር መደረጋቸውና ሰራዊት ማራገፋቸው ያገኘነው መረጃ ያመለክታል። ለዚሁ ሲባል ከባህር ዳር አዲስ አበባና ከአዲስ አበባ ወደ ባህር ዳር ለበረራ ስምሪት ትኬት ቆርጠው የተዘጋጁ መንገደኞች ላለፉት 5 ቀናት እንደተሰረዘባቸው አሊያም የሰዓት መሸጋሸግ እንደተደረገባቸው ተገልጿል። የአብይ አህመድ አገዛዝ በተደጋጋሚ ቀነ ገደብ እያስቀመጠ በቀጠሮ የከፈታቸው የጥቃት ዘመቻዎች በከፍተኛ ኪሳራ የተቀለበሱ መሆናቸው የሚታወቅ ሲሆን ይህኛው ዙር ከቀድሞቹ የተለየበት ምክንያት በግልጽ አልተቀመጠም። ወደ ሶማሌ ክልል ተወስደው የነበሩ የሰራዊቱ ክፍለ ጦሮች በሙሉ ወደ አማራ ክልል ገብተዋል። በየማሰልጠኛ ጣቢያዎች የሚገኙ ምልምል ወታደሮች ስልጠና ሳይጨርሱ ወደ ጦር ግንባር መላካቸውም ታውቋል። በዋናነት የድሮን ጥቃት ለመፈጸም መታቀዱን የጠቀሱት የአንከር ሚዲያ ምንጮች የፋኖ ኃይሎች በብዛት ሆነው የሚገኙባቸው አካባቢዎች ተለይተው እርምጃ እንዲወሰድባቸው የአብይ አህመድ ጄኔራሎች ከውሳኔ ላይ መድረሳቸው ተመልክቷል። የመጨረሻ በተባለው የአብይ አህመድ ጥቃት በዋናነት ኢላማ የተደረገው የጎጃም ቀጠና መሆኑን ለመረዳት ተችሏል። አርበኛ አስረስ ማረ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ ስለ ሁሉ ነገር መረጃው አለን፣ እንደያመጣጡ ለማስተናገድ እኛም በበቂ ሁኔታ ተዘጋጅተናል ሲል ለአንከር ሚዲያ በሰጠው አጭር ቃለ መጠይቅ ገልጿል። እያንዳንዱን እንቅስቃሴ በመረጃ መዋቅራችን በኩል ክትትል እናደርጋለን። ባህር ዳር ላይ ተከታታይነት ያላቸው የጠላት ከፍተኛ መኮንኖች ወይ አመራሮች ውይይትና ስብሰባ እንዳለ መረጃው አለን። አዲስ ምሪት እየተሰጠ እንደሆነ አዳዲስ ጀነራሎችና አመራሮች ከዚህ በፊት በዚህ ቀጠና ባለው ጦርነት እንቅስቃሴ ውስጥ ተሳትፎ የማያውቁ ጭምር ውይይት ላይ የተሳተፉ እንደሆነ መረጃ አለን። እንግዲህ እኛ ባለን መረጃ መሰረት እነሱ የተለየ ያሉት አየር ኃይሉን በተጠንቀቅ እንዲሆን ድሮኖችንና እነዚህ ስትራቴጂክ መሳሪያዎችም ጭምር ለመጠቀም ዝግጅት እንዳላቸው በተለይም ባህር ዳር ዙሪያ በቤዛዊት እና ከባህር ዳር ወደ መውጫ ባሉ ገዥ መሬቶች ላይ ቢኤምን ጨምሮ ትላልቅ መሳሪያዎች መድፍን ጭምር እንደተጠመደ መረጃው አለን። ከነዚህ አኳያ አስተያየው አዲስ ነገር ይመስላል። ጀነራል አበባው ታደሰ በቀጥታ ባህር ዳር ሆኖ ኦፕሬሽኑን እንደሚመራ ለዚህ ኦፕሬሽን ደግሞ እነ አዳምነህ መንግስቴን ለዘውዱ በላይ እንዲሁም ከዚህ በፊት የልዩ ኃይል አዛዥ የነበረው ጎበና በቅጽል ስሙ የሚባለውን ጀነራል ጨምሮ ሌሎች በርካታ በብሔር አማራ የሆኑ ነገር ግን ያው የህይወት ዘመን ጥሪያቸው የአማራን ጠላቶች በማገልገል የአማራን ህዝብ በመጨቆን ላይ መሰረት ያደረጉ ከፍተኛ የወታደራዊ አመራሮች እንደተሳተፉበት መረጃ አለን። እንደውም ጀነራል አበባው ምን ሲል እንደተናገረ ነው በእኛ በኩል የደረሰ መረጃ ተንቤን የገባ ኃይል ጎጃም ቀጠና ውስጥ በእያንዳንዱ ሸለቆና ተራራ ገብቶ ፋኖን መደምሰስ እንዴት ይሳነዋል የሚል ንግግር ሁሉ እንደተናገረ ሰምተናል። እንግዲህ ይህ ኃይል ተንቤን ሲደርስ በማን ታዝሎ በማን ታግዞ ከማን ጋር ነው እንደሄደ ይታወቃል። ገብቶ ምን እንዳመጣ ይታወቃል። ትናንትና ተንቤን ውስጥ ፈለኳቸው ያላቸው ኃይሎች ጋር ዛሬ እየተጨባበጠ ዛሬ አንድ ላይ ሀገር እየመራ እየሰራ ያለ አጨርባሪ ስብስብ ነው። በጣም በሚያሳዝነው እነኚህ የሰራዊቱ ከፍተኛ መኮንኖችና አመራሮች በቁራጭ መሬት በኮንዶሚኒየም ቤት በተራ ቁሳቁስ ነው የኢትዮጵያን ወጣት በመከላከያ ሰራዊት ስም በገፍ እያመጡ እያረገፉት ያለ ፈጽሞ ኃላፊነት የማይሰማቸው በሰዎች ደም የግል ኪሳቸውን የሚያደልቡ ግለሰቦች ናቸው። ይሄ ነው አጠቃላይ ያላቸው አዲስ ነገር ለማለት የሞከሩት። በሌላ በኩል በአንድም ሆነ በሌላ መንገድ ለውስጥ አመራሮቻቸውና በተለይ ካድሬው ላይ ከፍተኛ የማስፈራራት ስራ እየሰሩ ነው። ይሄ የመጨረሻ ዘመቻ ነው፣ እንደመስሳለን፣ መረጃ የምትሰጡ ላይ እርምጃ እንወስዳለን የሚል ህዝቡን ከፍተኛ ሽብር ውስጥ ከተዋል። ከዚህ በፊት በሚዲያዎች እንደተናገር ነው ባህር ዳር ከተማ ዙሪያ ለፋብሪካና ለተለያየ አገልግሎት የተሰሩ መጋዘኖች ውስጥ በርካታ ሺዎች ወጣቶችም አዛውንቶችም ጨምሮ ተሳትፎ አላቸው በሚል ባጃጅ ሾፌሮች እንዲሁ የሚንቀሳቀሱ
የሚንቀሳቀሱ ግለሰቦች በአጠቃላይ ውስጥ ታጉረው ነው ያሉት። ያው እንደለመዱት የህዝብ ጭፍጨፋ ሊያደርጉ ይችላሉ። በውጤት ደረጃ ምንም አዲስ ነገር አያመጣም። በእኛ በኩል ይህንን ነገር በቂ መረጃ ይዘን እየተከታተልን ነው ያለነው። በጣም ማሳዝነው ነገር አንድ ለሀገር ይታገላል ተብሎ ወይም ደግሞ በሀገር ስም ቃለ መሐላ የገባ ወታደራዊ መኮንን ለዛውም ለ20-30 ዓመት ያገለገለ እንደ ጀነራል አበባው አይነት ወታደራዊ መኮንን በዚህ በዘቀጠ በዚህ ህዝብን በመጨፍጨፍ ያውም የራሱን ወገን ጭምር በመጨፍጨፍ ስራ ውስጥ እየተሳተፈ መገኘቱ በታሪክ ፊት ነገ የሚያፍሩበት ጉዳይ ቢሆንም ወታደራዊ ስምሪቱን ለማኮላሸት እና በመልሶ ማጥቃት የተሻለ ስራ ለመስራት እንቅስቃሴ እና ዝግጅት አለ። በእኛ በኩል እንደምታውቀው የምንታገለው ከህዝብ ጋር ነው። ህዝቡን ለነሱ ትተንላቸው አንድ ተራራ አንድ ሸለቆ ላይ እንድንሰባሰብ ለጥቃት እንድንመች ነው የሚፈልጉት። በእኛ በኩል እሱን አናደርግም። የጠላትን አሰላለፍና ፓን የሚያፈርስ ለዚህ ተቃራኒ የሆነ ማለት ጠላት ላሰበው ቅድ ተቃራኒ የሆነ ፈጽሞ የነሱ ልቅር የሚያኮላሽ ወታደራዊ አሰላለፍን ይዘን ነው የምንንቀሳቀሰው። ሰልፉን እያዛባን ከከተማ እስከ ገጠር አንድም አይነት አካባቢ የምንተውላቸው ህዝብ አይኖርም። በዚህ እንቅስቃሴ ውስጥ እንግዲህ ህዝብ ሊጨፈጭፉ ይችላሉ፣ እንደለመዱት ከፍተኛ ጉዳት ሊያደርሱ ይችላሉ። ከዛ በስተቀር በወታደራዊ ውጤቱና በፖለቲካ ውጤቱ ላይ ወይም በአጠቃላይ በትግሉ ላይ ግን የሚያመጡት ምንም አይነት ነገር የለም። የድርጅታችን ከፍተኛ አመራር ጉዳዩን በማጤን ውይይት ላይ ነው የሚገኘው። እንግዲህ በተከታታይነት ለህዝብ የምናደርሳቸው መግለጫዎችም ሆነ ሌሎች መመሪያዎችና ትዕዛዞች ወደፊት ይኖራሉ። እነኚህ መመሪያዎችና ትዕዛዞች ከምናስተላልፍ ድረስ ህዝቡም ሰራዊታችን በተጠንቀቅ እንዲጠብቅ ነው በእኛ በኩል ያለው ጥሪ። ዝርዝር መግለጫና አጠቃላይ ሁኔታዎችን ይፋ እናደርጋለን በሂደት። ይህ ብቻ ሳይሆን በሌሎች ቀጠናዎች ወይም በሌሎች ክፍለ ሀገሮች ካሉ የፋኖ አደረጃጀቶችም ጋር ስለ ጉዳዩ ውይይት አድርገናል። ዛሬም አድርገናል፣ ነገም እናደርጋለን። ተመሳሳይ አቋምና ተመሳሳይ አተከታ ያም ሆነ ይህ በጉዳዩ ይሄ የተለመደ ዛቻ ነው፣ የተለመደ ዝግጅት ነው። ፈጽሞ መደናገጥ አያስፈልግም። ማህበረሰቡም ታጋዩ ሰራዊትም የትኛውም የዚህ ትግል ደጋፊ ቢሆን አካል ሁሉ ጉዳዩን በጥሞና ከመከታተልና ድርጅታችን የሚያወጣቸውን የሚሰጣቸው መመሪያዎችና ትዕዛዞች ተከታትሎ ከማስፈጸም ባሻገር የተለየ ትኩረት የምንሰጠው ጉዳይ አይደለም። በአጠቃላይ ይህንን ነው የሚመስለው። በተለያዩ የአማራ ክልል አካባቢዎች የሚደረጉ የህልውና ተጋድሎዎች ተጠናክረው ቀጥሏል። ጎንደር ሁለተኛ ሳምንቱን ተያይዟል። አድማሱን ያሰፋው የፋኖች ጥቃት ጠገዴ ጠለምት ደርሷል። የጠገዴን መቀመጫ ከተማ ቅራቅርን ጨምሮ በርካታ ቁልፍ ቦታዎችን የአማራ ፋኖ ጎንደር እዝና ሌሎች የፋኖ አደረጃጀቶች በቁጥጥር ስር ማድረጋቸው ታውቋል። የሱዳን ድንበር ኮሪደርን የፋኖ ኃይሎች መልሰው መቆጣጠራቸውን ያገኘ ነው መረጃ ያመለክታል። ወደ ገንዳዋ መተማ ዮሐንስና ኮኪት ዳግም የመጣው የአብይ አህመድ ሰራዊት በከፍተኛ ኪሳራ የተመከተና የተመለሰ መሆኑን የአማራ ፋኖ ጎንደር እዝ የህዝብ ግንኙነት ክፍል ለአንከር ሚዲያ ገልጿል። በጠገዴም ዙ 23 ከነ ሙሉ ጥይቱ እንደተማረከም ነው የደረሰን መረጃ የሚያመለክተው። በጠገዴና ጠለምት የሚደረገው ተጋድሎ በተለየ ሁኔታ ነው የሚታየው የሚለው የእዙ የህዝብ ግንኙነት ክፍል ኃላፊ አርበኛ ዮሐንስ ንጉሱ ጉዳያችን እዚያ ከሰፈረውና የአማራን ህዝብ እያሰቃየ ካለው የአብይ አህመድ ሰራዊት እንጂ ከአካባቢው የወልቃይት አስተዳደር ጋር አይደለም ይላል። አማራ ፋኖ ጎንደር እዝ ትናንትና ዛሬ የጎዴ ክፍለ ጦርና ድብጠለምት ተከዜ ክፍለ ጦሮች በጥምረት ጠገዴ ዋና ከተማ ቅራቅር እንዲሁም በአቅራቢያው የምትገኝ አነስተኛ ሌላ ከተማ ንጉስና ማክሰኞ ዘዛ ማለት ነው። አካባቢ በተደረጉ የአውደ ውጊያዎች የጠላት ኃይል የሞት ሽረት አርብተዋል። እጅግ በጣም ከፍተኛ ትንቅንቅ ተደርጎበት ከፍተኛ መስዋዕትነት ተከፍሎበት የጠላት ኃይል ፈርሷል፣ ተደምስሷል፣ አብዛኛው ተማርኳል። ቁሳዊና ሰብአዊ ምርኮች ማግኘት ችለናል። በቀጠናው እጅግ እና የነሰከፍ ጦር መሳሪያዎች በበርካታ መያዝ ችለናል። እጅግ በጣም የሚገርመው መሳይ በዚህ ግንባር የዙ 23 ወይም አየር መቃወሚያ የጦር መሳሪያ ለመጀመሪያ ጊዜ ፋኖ የማረከበት እጅግ አስተማራጭ እየተመዘገበበት አውደ ውጊያ ተደርጓል። ስለዚህ በዚህ በጣም ዛቶች መማረክ የአማራ ፋኖ ጎንደር እዝ የበዚህ ክፍለ ጦር ማሳካት ችለናል። በአጠቃላይ ሌላው በመተማ እና ገንቦሃ ኮሲታ አውደ ውጊያዎች የኮሲታ እና መተማ መስመሮችን አንጥፈን የጠላት ኃይልን ደምስሰን በርካታ
በማስፈታት የጣይሞች ተሽከርካሪ መማረክ ተችሎ ጠላትን መደምሰስ የተቻለበት ሀገሪቱን ከሱዳን ጋር የሚያዋስነው እጅግ ወሳኝ የተባለውን የመተማ ኮሪደር በእጃችን መልሰን የተቀዳጀንበት መቆጣጠር የቻልንበትን አውደ ውጊያዎች በዚህ ባለፉት 48 ሰዓታት እያደረግን ቆይተናል ማለት ነው። በ72 ሰዓታት ውስጥ ደግሞ ሰፊ የሆኑ ድሎችን በሁሉም ቀጠናዎች እየተጎናጸፍን እንገኛለን። እነዚህን ድሎች በመላው አማራ፣ በወሎ ቤተ አማራ ወይም በሸዋና ጎጃም በስፋት እንዲካሄዱ በዚህ አጋጣሚ ጥሪያችን እናስተላልፋለን። የአማራ ፋኖ ጎንደር እዝ ከሁሉም የአማራ ፋኖ ኃይሎች ጋር በጥምረት ወታደራዊና ሌሎች ጥምረቶችን አድርጎ መስራት ፍላጎት አለን። ይህን ጥሪ ስናስተላልፍ በአማራዊ ቅንነትና ታማኝነት መሆኑን በተገላጭ እናረጋግጣለን። አርበኛ ዮሐንስ ምናልባት እዚህ ጠገዴ፣ ጠለምት፣ ተከዜ ክፍለ ጦርን በሚል የገለጻችሁታል። እዛ አካባቢ ምናልባት የተለየ ነገርን ያለው እንደምንሰማው ከሆነ እዛ አካባቢ ያለው አስተዳደር ምናልባትም ከህወሓት ጋር እየተናነቀ ከብልጽግና ጋርም ቢሆን ህዝቡን ፍላጎት አሳልፎ ሳይሰጥ መዋቅሩን ጠብቆ ያለ አስተዳደር ነው። የጸጥታ መዋቅሩም ሙሉ በሙሉ ከብልጽግና ጋር የተጣበቀ አይደለም። ያንን እዛ አካባቢ ያለውን አስተዳደር ማፍረስ ለህወሓት ምቹ ሁኔታ አይፈጥርም ወይ? ህወሓትም አስተዳደሩ እንዲፈርስ ይፈልጋል። ፋኖችም ይህንን አሁን ያለውን በእርግጥ በብልጽግና በኩልም ድጋፍ የተወሰነ ቢኖረውም ግን በዋናነት የወልቃይት ጠገዴ ጠለምትን ፍላጎት ከዳር ለማድረስ የሚንቀሳቀሰውን አስተዳደር ማፍረስ ምን ያህል የሚያዋጣ ነው ብላችሁ ታምናላችሁ? መሳይ በዚህ ቀጠና የምናደርጋቸው አውደ ውጊያዎች በባህሪያቸው የሚለዩና የሚገናኙ መስመር ያላቸው ጉዳዮች አሉ። የዚህ ላይ የሀሳብ ስርዓት ያስፈልጋል። የሀሳብ ስርዓቱን በአማራ ፋኖ ጎንደር በኩል በግልጽ ለማስቀመጥ እንሞክራለን። እኛ የምንዋጋው ለአማራ ህዝብ፣ ለወልቃይትም፣ ለራያም፣ ለጠለምትም፣ ለጎንደርም፣ ለጎጃምም፣ አጠቃላይ ለወሎ፣ ለሸዋ የህልውና ስጋት ከሆነ ስርዓት ጋር እየተዋጋን ነው። እሱን የማፍረስ እሱን የመደምሰስ ስራ ጠላት በተገኘበት ቦታ ሙሉ እናደርጋለን። ሁለተኛ ጠላት በመጣበት አቅጣጫ እንከላከላለን፣ እናጠቃለንም እንከላከላለን። ስለዚህ አሁን እያደረግናቸው ያሉ ውጊያዎች የአካባቢው መስተዳድርን የማፍረስ ሳይሆን በአካባቢው የመሸገውን የብልጽግና የብርሃኑ ጁላ ወታደር ነው እየመታን ያለ ነው። የብርሃኑ ጁላ ወታደር የአማራ ህዝብ እየጨፈጨፈ እንደሆነ፣ የአማራን ህዝብ እየጨረሰ እንደሆነ ደግሞ አጠቃላይ አማራውያን በሙሉ የተማመኑበትና ፋኖ ይህን እርምጃ እንዲወስድ አደራ ሰጥተው በሰልፍም በሰይፍም ቆመና የገለጹበት ሁኔታ ስላለ እኛ እየታገልን ያለ ነው የብልጽግና ወታደሮችን እንጂ የቀጠናው ያለ የማንነትና ወሰን አስመላሽ ኮሚቴን አይደለም። ስለዚህ በቀጠናው ፋኖም ቢሆን ለአማራ፣ ለወልቃይት ጠገዴ፣ ለጠለምት፣ ለራያ እና ሌሎች አካባቢዎች የማንነትና የወሰን ጥያቄ መመለስ ዋና አንኳር ጥያቄ አድርጎ መስዋዕትነት እየተከፈለበት ያለ ነው የአማራ ፋኖ ማለት ነው። በተያያዘ ዜና በሸዋ የሚገኙት የአማራ ፋኖ ሁለት እዞች ባለፉት ቀናት በአገዛዙ ሰራዊት ላይ መጠነ ሰፊ ጥቃት መሰንዘራቸው ታወቀ። የአማራ ፋኖ ሸዋ እዝ ከመራቤቴ ወደ ለሚ እየተጓዘ በነበረው የአብይ አህመድ ሰራዊት ላይ በደፈጣ ጥቃት ከፍተኛ ኪሳራ አድርሶበታል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሰሞኑን በበርካታ አካባቢዎች ድል ቀንቶታል። አዲስ ዓመት ከገባ አንስቶ ባሉት ተከታታይ ቀናት በውጊያ ላይ የሰነበተው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአገዛዙን ሰራዊት እግር በእግር እየተከታተለ ከፍተኛ ድሎችን እያስመዘገበ እንዳለ ነው የእዙ የህዝብ ግንኙነት ክፍል ኃላፊ ሻለቃ አበበ ሙላት ለአንከር የሚገልጸው። ከሚዳና ሬማ ወረዳ ሬማ ከተማ ላይ ሙሉ በሙሉ አስነቅሎ አስወጥተው ሬማ ከተማውን ሙሉ በሙሉ በዳይኖሶሮቹ አጼ ዳዊት ክፍለ ጦር ቀስተነህ ብርጌድ፣ አስማረዳኛ ብርጌድ እና ፕሮፌሰር አስራት ወልደየስ ብርጌድ ቁጥጥር ስር ሆናለች ማለት ነው ከተማዋ። እንግዲህ የኛ ጦር ሬማን ሲቆጣጠር ሚዳ መራኛ ከተማ ላይ ካምፕ ያደረገው የብርሃኑ ጁላ ክፍለ ጦር በቀጥታ ሬማ ከተማ ላይ የተመታውን ጦር ለማገዝ ወደ ሬማ ሲጓዝ ከጀርባው አጼ ዳዊት ክፍለ ጦር የቀስተነህ ብርጌድ አንደኛ ሻለቃ ገብታ ተኩስ ከፍታበታለች። እንግዲህ በአሁኑ ሰዓትም ጠላት አንገር ሜዳ ላይ ከሬማ ነቅሎ የወጣው ጦር ማለት ነው ሚዳ መራኛ ሳይደርስ
ሳይቀላቀል ያኛውን በሚዳ መራኛ በኩል ያለውን ጠላት ሳይቀላቀል ተቆርጦ መሀል ላይ ተከቦ ቁጭ ብሏል ማለት ነው። በዚህ ሰዓት እሱም ከተጎራ የሚባል ቦታ አለ። ከዛ በላይ የሚገኘው ሜዳ ላይ ጤና ጣቢያ ውስጥ ካምፕ አድርጎ ተከማችቶ ተቀምጧል። አብዛኛው ተመቶበታል። ከባድ ብዙ ቁስለኛ ይዟል። እንግዲህ ቦታዎቹም አርሴማ፣ ደባይ ጥግ፣ ተጎራ፣ አንገር የሚባሉ ቦታዎች ላይ በተደረገ ደፈጣ ነው ከፍተኛ የሆነ ኪሳራ የደረሰበት። ብዙ ተኳሹን ሳይቀር ተመቶበታል። ሚካኤልና ጨለሚት የሚባሉ ቦታዎች በእኛ ቁጥጥር ስር በመሆናቸው መንቀሳቀሻ አጥቷል። እንግዲህ እነዚህ አሁን የጠሯቸው አካባቢዎች በሙሉ በእኛ ቁጥጥር ስር ናቸው። እሱ መሀል ላይ የሚገኝበት ሁኔታ ነው ያለና የክፍለ ጦሩም የብርጌድ የሻለቃ አመራሮችን በአጠቃላይ እልህ አስጨራሽ ትግል እያደረጉ ያለበት ሁኔታ ነው ያለና በየት አባቱ እንደሚወጣ በየት አባቱ እንደሚንቀሳቀስ ጉድና ያለን የሚል መፎክራቸውን ሲያሰሙ ወኔ ልብ የሚያሞቅ ጀግንነታቸውን ማሳያ ነውና አሁን በዚህ ሰዓትም የሚዳ መራኛው ከጀርባ ገብተውበታል። እንግዲህ ከሬማ ነቅሎ የወጣው ጦር አንገር ሜዳ ላይ ተከቦ ይገኛል። ስለዚህ ያንን ለማውጣት የሚዳ መራኛው እንቅስቃሴ ማድረግ ነበረበት። ያንን ለማድረግ ደግሞ አልቻለም። ከጀርባው ተገብቶበታል። አንገር ሜዳ ላይ የቀስተነ ብርጌድ ደርበው ሻለቃ ባደረገችው ደፈጣ ጥቃት የብርሃኑ ጁላ ጦር በርካታ ከባድ ቁስለኛ ታቅፈዋለች። ከመራኛ ዝቅ ብሎ እንዳይመጣለት ወደ ታችኛው እንዳይቀላቀል ማለት ነው። ጨለሚትና ካሌበር የሚባሉ አካባቢዎች ላይ ቦታ ይዘው ያለውን ወይም ቦታ ይዞ ያለውን የኛ ጦር አለቀቀለትም ሙሉ በሙሉ በተኛ ቁጥጥር ስር ነው ያለው ማለት ነው። እስካሁን ብዙ 23ም በዲሽቃም በሞርተርም እየደበደበ ያለበት ሁኔታ ነው ያለ። በፍጹም ወይ ፍንክች ብለዋል አናብስቶቹ አለቀቁለትም። እስካሁን ድረስ በእኛ ቁጥጥር ስር ነው ያለ አካባቢ። የቀረውንም ርዝራዥ እንግዲህ ሰሞኑን ዛሬም ተከቧል። አስነቅለው እንደሚወጣና ከዛ ቦታ ላይ ርዝራዥን ሁሉ እንደሚያጠፉት እንግዲህ ቃል ገብተዋል። ለአካባቢው ማህበረሰብም እንደ አማራ ፋኖ ሸዋ ጠቅላይ ግዛት ለህዝቡም ቃል ገብተዋል ማለት ነው። ክፍለ ጦሮች ከመርሐቤቴ አቅጣጫ የሚመጣው ጦር እሱም መንገድ ተዘግቶበታል። መከላከያ በእነዚህ በመርሐቤቴ ወረዳ በሚዳና ሬማ ወረዳ መካከል ጭንቅ ውስጥ ሆኖ ቁጭ ብሎ ያለበት ሁኔታ ነው ያለና ምጥ ላይ ነው ያለው። ዙ 23ቱ ጥቂት ከተኮሰ በኋላ ተኳሹ በደረሰበት ምት ምክንያት አቁሟል። እንግዲህ በደረሰን መረጃ መሰረት ረዳቱ ሲተኩስ ነክቶበታል። መተኮስም አልቻለም። ይህ አስደናቂ ጀብድ ነው። እንግዲህ እንዲሁ እያለ ቀጥታ ዙ 23ቱንም ጭምር እንደሚያስረክቡን ምንም ጥርጥር የለኝም። ፋኖ ሙሉ በሙሉ ሬማ ዙሪያዋን ምሽጓን ተቆጣጥሮ ይገኛል። ህዝቡን በልልታ ነው የተቀበለው፣ በጭብጨባ በልልታ። ህዝቡ የሰማሁት ንግግር መረጃ ያስገረመኝ አንድ ነገር አለ። እንደው ለኔ ለየት ያለብኝ ነገር ነው መሳይ። እንደው እነ አርበኛ ራስ አበበ አረጋይ እነ አርበኛ አበበ ሸንቁጥ የሚባሉ አርበኞች አሉ እንዲል ያደረገኝ የአስማረ ዳኝ ብርጌድ ፋኖች ናቸው። እኔ በጣም ነው የገረመኝና የተለየ ውጊያ እንደነበራቸው የክፍለ ጦር አመራሮች ተናግረዋል። በተደረገው ውጊያ ላይ አንድ ጓድ ከባድ ትንቅንቅ ፈጽሞ ጉዳት ቢደርስበትም መከላከያው በዚህ የፋኖ ወጣት ጀግንነት ስለተደነቁ እንደምንም ብላችሁ አድኑት ብሏል። መከላከያ አዋጊው መቶ አለቃ ነው። እንግዲህ የአካባቢው ሰዎች ናቸው ይህንን መረጃ ሲያደርሱን የነበረ። ባንዳና ሚኒሻ እንግዲህ ባንዳ ሚኒሻና ፖሊስ አለ። መዳን ያለበትን ጀግና ልጅ በጭካኔ ገለውታል። እንግዲህ ልጁ መዳን ነበረበት፣ ነገር ግን በሚያሳዝን ሁኔታ በጭካኔ ገለውታል እና ለኢትዮጵያ ታሪክ መቀመጥ አለበት የሚል ሀሳብ ነበረ ያቀረበላቸው ለእነዚህ እንግዲህ የመከላከያው አዋጊ። በህይወቴ እንደዚህ ያለ አርበኛ ጀግና ዙ 23 ውስጥ ገብቶ ተኩስ የሚከፍት አይቼ አላውቅም ነው ያላቸው የነበረ እና የመከላከያው አዋጊ እንግዲህ ይሄንን ብሏል። መሳይ እንግዲህ በጣም በህይወቴ የተገረምኩበት ነገር ቢኖር ይሄ ነው። ከዛ ውጪ አሁን በቁጥጥር የዋልነው እድገት በህብረት ሬማ ከተማ እድገት በህብረት ትምህርት ቤት ሙሉ በሙሉ መቃብር አድርጎታል። የቀበሩበትም በዛ አካባቢ ላይ አሳልፍ ምሽታው በርካታ ተፍሳፎች አሉ፣ ዝንቦች እና በጣም ነው የሚያሳዝነው። የእነማን አስክሬን ነው ሻለቃ አበበ? ይሄ አሁን በተጠቀሰው ቦታ ላይ የሚገኘው የራሱ ወታደሮች ናቸው? ምንድን ነው አስክሬኑ? አዎ እንግዲህ ሬማ ከተማ ላይ ከፍተኛ የሆነ ውጊያ ሲያደርግ መቆየቱ ይታወሳል እና ከፍተኛ የሆነ ኪሳራ ደርሶበታል። ማህበረሰቡም በጣም በሚያሳዝን ሁኔታ እንደዚህ እያለቀ እንደዚህ እየሾቀ እንደዚህ ከፍተኛ የሆነ የሬሳ ማዕት እየሰበሰበ መቀመጡ ለምን አስፈለገ የሚል ሀሳብም ሲያቀርቡ ነበረ። የአካባቢው ማህበረሰብ በጣም ተገርመዋል እና ለምንድን ነው የሚል እና በደረሰበት ከፍተኛ ምት ምክንያት ወደ ሌላ እንኳን ወስዶ መቅበር አልቻለም። እዛው ተከቦ ስለነበረ ዙሪያውን ሬማ ከተማዋን ተከቦ ስለነበረ እሱ ያለው እዚህ ትምህርት ቤት ውስጥ ነበረ፣ እድገት በህብረት ትምህርት ቤት ነበረ እና እዛ ትምህርት ቤት ነው መቃብሩንም ምሽጉንም ሁሉን ነገር ያደረጉ እና የተማሪዎች መማሪያ ወንበር እንጨት ተፈልጠው ተማግደዋል። እዛ ትምህርት ቤት ላይብረሪ በሙሉ መጽሐፎቹ ተማግደዋል። በጣም በሚያሳዝን ሁኔታ እዛ እድገት በህብረት ትምህርት ቤት አካባቢ አንድ አባት አሉና እሳቸው አባት አንድ የተናገሩት ነገር አለ። ነገር ግን እነዚህ ተፈላልጠው የተማገዱ እንጨቶችንና ላይብረሪ ውስጥ ያሉ መጽሐፎች መንደዳቸውን የሚያሳይ በፎቶና የቪዲዮ ምስሎችን ይዘን የምንመጣ ነው የሚሆነው።
በአዲስ አበባ ከፍተኛ አፈሳ እየተካሄደ ነው። ከመስቀልና እሬቻ በዓላት ጋር ተያይዞ ጸረ ሰላም ኃይሎች የሽብር ጥቃት ሊፈጽሙ ይችላሉ የሚል ስጋት አለኝ ያለው የአዲስ አበባ ጸጥታና ደህንነት ቢሮ በብዙ ሺህ የሚቆጠሩ ወጣቶችን በማፈስ ላይ መሆኑን ያገኘነው መረጃ ያመለክታል። እስርና አፈሳው ያነጣጠረ